ዛሬ ደግሞ ሰላምታም የለም እንዴ? አረ በእናትህ የሌለ ተቃጥያለሁ ታውቃለህ። ምን ሆንክ ደግሞ? ምንድነው? አከራይ ተናገሩ ወይስ ታክሲዋ ነች? ምንድነው? አከራዩ ናቸው እንጂ ነጋ ጠባ ንዝንዛቸው ሰለችኝ። እኔ የዚህ አይነት አከራይ አይቼ አላውቅም። ቆይ እሳቸው ምን አርግ ነው የሚሉ? ግን ምን አውቃለሁ። የሥራዬን ጸባይ ያውቁታል፣ እንደማመሽ ያውቁታል። ሁሌ እንደ አዲስ ንዝንዝ። አሁንስ እቃዎችን ሽጬ መኪና ውስጥ ማደር ልጀምር መሰለኝ። አንተ ደግሞ አትቅበጥ እባክህ። ወይ ቤቱን ምረጥ ወይ አለማምሸቱን ምረጥ። እሺ አሁን በእናትህ በቃ ነገ ዛሬ ሳንል ና እንሂድ። ደላላ መፈልግ። እኔ ዛሬን እንኳን እዛ ቤት ማደር አልፈልግም። እስር ቤት እኮ ነው እየኖርኩ ያለሁት። አንድ ጠጣበት ደብል እናት እንጠጣ ትላለህ እንዴ? በእናትህ እኔ እንደዚህ ተጨናንቄ አሁን ሄደን እንፈልግ ደላላ። ዛሬ አላድርም እኮ ነው የምልህ። እሺ በቃ እሺ ተረጋጋ። ሂሳብ መጣ ጋሽዬ አባቴ እንዴት ከረሙልኝ? እንዴት ነህ አንተ ምላሳ? እግዚአብሔር ይመስገን በጣም ጥሩ ነው ጋሽዬ። ሲደውሉልኝ እኮ እንዴት ሩጬ እንደመጣሁ። ታዲያ ለምን ሯጭ አትሆንም? አስቤ ነበር። ምን ዋጋ አለው? ዘመድ ወገን የለማ። አይዞ ለአትሌቲክስ ፌዴሬሽን አመልክት፣ ባይሆን ለኦሎምፒክ ይጠሩሃል። ይኸውልህ አሁን እንኳን የፈለግኩ ያቺ ትንሿ ክፍል ተለቃለችና እስቲ ቆንጆ ተከራይ ይዘህ ትመጣ ነው። ተለቀቀች እንዴ? አዎ እርግጠኛ ነኝ ሰውየው ቤት ገዝቶ ነው የወጣው። አይደለም አሃ ኮንዶሚኒየም ደርሶት ነው። የሰው እድል። እኔ ቆጥባለሁ እስካሁን የለም። አንተ አሁን ይኸውልህ ብትቆጥብም ቢደርስም ቤቱን ስለምትሸጠው አይደርስም፣ አትልፋ። ለነገሩ ልጁ የለቀቀው በዚህ ምክንያት ሳይሆን አሃ ዲቪ ደርሶት መሆን አለበት። ድብና ያርግ ወይ ይሄ ዲቪ። ይኸውልህ ምን ታደርግልኛለህ መሰለህ? አንድ ጨዋ ሰው የማይጠጣ የማይቅም ጎረምሳ የማይሰበስብ ጥሩ ተከራይ ፈልግልኝ። ለእርሶ ጋሽዬ ጥሩ ተከራይ ነው ይዤልዎት የምመጣው። እናንተ እኮ ምላስ እኛ እላይ እኮ ነበርን። አሁን ግን የት ነው ያለን? ቁልቁል በል አሁን ቆንጆ ተከራይ ይዘናል። መለስ አድርገው ነው ዛሬ ደግሞ ምን ሆንክ? አቤት ጣጣ አያልቅም። እንደው ቤቱ አልተገኘም እንዴ? ኧረ ተወኝ እባክህ። እግሬ እስከሚቀጥን ድረስ ዞርኩኝ። እንደው በገዛ ሀገሬ ለእኔ የሚሆን መኝታ ልጣ። ለነገሩ እውነትህን ነው። እዚህ ሀገር ላይ ቤትና ሚስት ፈልጎ ማግኘት ከባድ ነው። አሁን እስኪ ሚስትና ቤት ደግሞ ምን አገናኝ? ግን ብስርዬ ለምን አትገባ? ተደም ምን ቤት አላት? ሚከራይ ቤት አጥቻለሁ። ሚስት ይለኛል። እውነቴን እኮ በቃ አትጨናነቅ። አንድ ምርጥ ደላላ ማውቀው እሱ ጋር እንሄዳለን። ኧረ ተዋቸው። ደላላ ሲባል ለራሳቸው መላ ነው እንጂ መች ለሰው ያስባል። አብሽር፣ ይሄ ይለያል። እኔ ወስዳለሁ አልኩት። በእኔ ተማመን። አሁን ቀዝቀዝ ያለ ነገር ውሰጅበት አባቴ። ሄሎ እንዴት ዋልክ? እግዚአብሔር ይመስገን። እንደ ዮሐንስ እንዴት ዋልክ? እኔ እኮ ቁጥሩ ሲበዛብኝ እኮ ከየት ነው እያልኩ ነው። እንደው የእናንተ ሀገር ቁጥራችሁም ብራችሁም ብዙ አይደል እንዴ? አሁን ይቀልዳሉ አይደል? ምን ላድርግ ብለህ ነው? ሰላም ስልኳ መቅዲ ስልኳ ዝጎ ነው። ቆይ አገናኛለሁ። መቅደስ ነይ ስልክ ይፈልግሻል። አባቢ ፈልግ። ስልክ እየፈለገች ነው። እሺ ጆ ነው። እሺ ሄሎ ጆይ
አሎ ልጁዬ ሰላም ነው? ደህና ነኝ። ስልክሽ ስሞክር ዝም ብሎ አዎ እባክህ ሰርቀውኝ እኮ ገና አዲስ ገዝቼ ቻርጅ እያደረኩ ነው። ምን እስከሆነ መለሽ ለምን መቼ ነው እንደዚህ ያደረግሽ? ባለፈው ምን አድርገውኝ እንደሆነ አላውቅም እንዳለ የለኝን አውጥቼ ሰጠዋቸው። ብዙ ታውሰብሽ? አይ ብዙ እንኳን አይደለም። ስልኬና ቦርሳዬን ነበር ያዝኩት። ነው ፕሮብሌም። አይ ፋይት ይባል። በዚህ አመት መጨረሻ ጨርሳለሁ። ያኔ ደግሞ ልክ ሲታረሽ አሜሪካን እስካያት ድረስ እንዴት እንደጓጓ ብታይ። አንተ ቆይ በቃ እሺ በቃ ቻው። አባቤ ጠበቀኝ። ጨራሽ ስልክሽ ይሄን የርቀት ፍቅር እንደው ዝም ብሎ ጆሮ ማደባት ብቻ። አባቢ ዋናው ሩቅ ሆንክ ቅርብ ሆንክ አይደለም መዋደዱ ላይ ነው። ለነገሩ ልክ ነሽ። እዚህም በቅርብ ሆኖ እኮ በየሳምንቱ ወር ለሚጣሉት እንደውም እዛው በርቀት ሆኖ የፈሱት ፈስ ይሻላል። እንዴ አባቢ እኔ እና እሱ እኮ በደንብ ነው የምናወራው። በዚህ ላይ ደግሞ ከልጅነታችን ጀምረን ነው የምንተዋወቀው። ይሆንልሽ እስቲ እንዳሻሽ። ደግሞ በዚህ አመት መጨረሻ ነው የሚመረቀው። ከዛ ነው አባቢ። ወዴት? ተይ ልጄ፣ እኔን ለማጥለሽ ነው የምትሄጂው? እንዴ አባቢ አንተ ብቻ እሺ በለኝ እንጂ እንዴት ነው የምወስድህ? እኔ በስተርጅና ስደት ላንቺም እያሳሰበኝ ነው። አይ መሄድ ነው የሚሻለው አባቢ። እንዳልሽ እስቲ በቃ ትምህርት ቤት ሰዓት ደርሶብኝ ያልወጣ ስለሆነ ልሂድ እኔ። እሺ አንተ አንብብ። እሺ መቅዲ በቃ ልትሄጂ ነው? አዎ ማሪ፣ በዚህ አመት መጨረሻ ሜዳ ይቀር። ቆይ ግን እሺ አባትሽስ? እኔ እንጃ፣ እሱ ሀገሬን ወገኔን ምናምን እያለ በቃ ትቼው መሄዴ ነው። ላለው ይጨመርለታል ማለት ይሄ ነው። ለነገሩ አንቺ እኮ እዚህም ልኖር ብትይ ያባትሽ መጋዘን አለ፣ ቤት ኪራይ የለብሽ። ስለዚህ ትችያለሽ አለው እንጂ እኔ ስም ብቻ እድል ስምን መላክ ያወጣል። እኔን ግን ማን እንዳወጣው አላውቅም። እንዴት ድልኝ ገና እኮ መቼ እንደሚመጣ አይታወቅም። የኔ እስኪመጣ ያንቺን እያየሁ እጽናናለሁ። የኔ ፍቅር ግን ርቦኛል ማለት አቦ عارفين بنات ابو انت في العري بنات አቦ ተረጋጋ። ابو من ترقاقا من هذا تبع ابو هاي ابو እኔ መታለክ ዋና አንድ ክፍል ቤት አይደለም እንዴ የሚጣላው? አይ ከተታ በእናት እነዚህ አሁን ገና ለሚመጣለ እነዚህ ተረጋጋ። ወይ ማነስ ነበርኩ እንዴ ስሩ ልባክ አንተ ከኔ መርحنا ነከተለም ወይ የሚኪሻው አንድ ክፍል ፈልገን። ለማን ነው? ለኔ ነው። አግብተሃል? ወልደሃል? ስንት ልጆች አሉ? እንዴ ምን ሆናል? ህዝብ ቆጠራ ነው እንደያዝከው? እኛ እኮ ቤት ነው የፈለግነው። የሥራው ባህሪ ነው። በቤተሰብ ብዛት ነው ቤት የምንፈልገው። እሺ ብቻዬን። አላገባም? በቃ እንደዛ ከሆነ ምርጥ ቤት አለኝ። እሺ አከራዮቹ እንዴት ናቸው? እኔ መረር ያለኝ ያከራይ ነገር እንዴ በእኔ ተማመን። ምርጥ ሰው ናቸው። እዛ ቤት የገባ ተከራይ ከዛ ቤት የሚወጣው ቤት ገዝቶ ነው ወይ ወደ ውጭ ሲወጣ ነው? እሺ ኪራዩስ? አሪፍ ነው። እኔ እስከማውቀው የተጋነነ አይደለም፣ ግን ትንሽ የዛ ቤት ኮሚሽን ይጨምራል። ኧረ እባክህ ምን ስለሆነ?
እዛ ቤት አንዴ ከገባ አይወጣም። እኛ ደግሞ ስራችን የሚደራው ሰው ሲቀያየር ነው ብሮ ታውቂያለሽ። በል በእናትህ አሁን መቼ ታሳየናለሽ? ቤቱ እዚሁ ቅርብ ስለሆነ መሄድ እንችላለን ከፈለጋችሁ። በቃ እናንተ ነገ ነው አባ ነገ ማህታባ ተቤራኑ ማህታባ ትዬ ነው የምጠብቅህ። ነገ በቃ ምርጥ ቤት አባ አኑ ማህታባ አመረከ ኩኑ ሰት ማህታባ አመረተ ያ ማህታባ እሳቱ እንዴት ነህ? ይኸው ባሉኝ መሰረት ይኸው ቤቱን ለማሳየት ተከራይቼ መጥቻለሁ። አይ እሳቱ ፍጥነትህ እኮ ይገርማል። አባቴ እርሱ አዘውኝ የማልፈነቅለው ድንጋይ የለም። በል አሳያቸው ክፍል ነው። ቆይ ግን አባትሽን ጉዳይ ምን ልታደርጊ ያሰብሽ? እኔ እንጃ እባክሽ ማሪ፣ እኔም ግራ ገብቶኛል። ጊዜ ስላለኝ ግን በጊዜ ሂደት ነገሮችን አስተካክላለሁ ብዬ አስባለሁ። ጥለሽ ሄደሽ ግን አባትሽ እንዳያዝኑብሽ። እንደዛማ አይሆንም። መጀመሪያ እጁ ይምጣና አብረን እንድሄድ እንጠይቀዋለን። መቼስ እኔን እሺ አይለኝ፣ ድንገት እሱን እሺ የሚለው ከሆነ። ቆይ ግን ባትሄዱት እዚህ ብትሆንስ ምን ችግር አለው? እኔ እኮ በጣም ነው ደስ የሚለኝ ከአባቴ ያጠገበውን። ጆ ግን እዚህ ሀገር የመኖር እቅድ ያለው አይመስለኝም። አስቢበት፣ አባትሽ እንዳያዝን። እሺ ማሪ፣ የሆነ ነገር እንዛዘናል። ደስ ይለኛል። ያን ነገር እንጠቀማል። ቤቱን ወደዳችሁት? ስንት ናችሁ? እኔ ብቻ ነኝ ጋሼ። በጣም ወድጃለሁ። ያው ግን ሂሳቡ ስንት ነው? ደላላው አልነገረህም? አዎ ነግሮኛል፣ ግን ትንሽ አልተወደደም ጋሼ? አሁን ከሌላ ቤት ይሄ ቤት መልጦ ነው ተወደደ የምትለው? ደግሞ ዋናው ጸባይ ነው። እሺ በቃ ጋሼ ቀብዱ ልስጥ። አይ ባይሆን ስትገባ ትከፍላለህ። ቀብድ እኮ ጥሩ ነው ጋሼ። አይ የደላላ ነገር ይኸው የገንዘብ ነገር አይሆንላችሁም። አይ ቀብድ ቆንጆ ነው፣ እንዳያያዝ ቤቱ ልክፈል ብዬ። ባለፈው ብሎ እንኳ መሰላችሁ አንዱ ቀብድ ብሎ ከከፈለኝ በኋላ 15 ቀን በጠብቀው የዋሽታ ሆኖ ቀረ። ምን ነው ብዬ ባፈላልገው ልጁ የት ቢገኝ ጥሩ ነው? ከርቸሌ። ገንዘቡስ ጋሼ? እሱን ስጠይቅበት ከረምኳ። ገንዘቡን ምን አረጋለሁ? እሺ በቃ አደራ እንዳያስይዙት ጋሼ። ቃል እኮ የኔ ልጅ ቃል ከሚጠፋ የወለዱት ይጥፋ ይላል። በል ስትመጣ ትከፍላለህ። እሺ እሺ። ወደድከዋ? ምርጥ ቤት ነው ያላችሁ። እሳቸው ምርጥ ሰው ናቸው። አንተ ብቻ ጸባይን ማሳመር ነው። ይኸውልህ ቆንጅዬ ሴት ልጅ ነው ያላችሁ፣ እንዳትነካ። አንተ ዝም ብለህ አትቀባጥር እባክህ። ንካኝ እንኳን ብትለው አይነካትም እሱ። ይሄ የተመታ ጓደኛ 10 ይዘህ እንዳትመጣ፣ በኋላ ነካክቶ ከዚህ ቤት ነው የሚያስባርክ። አንተ እንደዚህ ጭልም ነው ማረግብህ። እሺ ቆይ ግን አንተ ዝም ብለህ ስጠው በእናትህ። ይሄ እንደ ማሽን የሚጮህ ሰውዬ በእናትህ። በቃ ገንዘብ ስጠኝ። አባ በል ንካው፣ ሂድ በዚህ። ደህና አደሩ ፋዘር? እንዴ ልጄ እንደምን አደርክ? ደህና። ቤቱ እቃውን ይቻለልህ እንዴ? ችሎታል። ወዴት እየሄድክ ነው? ወደ ስራ?
አዎ ትንሽ ሸቀል አድርገን እንምጣ ብዬ። መልካም በል ስትመለስ ደግሞ በኋላ ቡና ትጠጣለህ። ልጄንም ትተዋወቃታለህ። እሺ ጋሽ እሺ ደህና ዋሉ ጋሽ። አባ ጆኒ ደውሎ ነበር። ደወለ? አዎ ሰላም ብለዋል። መቼ እመጣለሁ አለ? ከሰሞኑ እመጣለሁ ብሏል። አባ ግን ስለመሄዱ ስለምንድን ነው ስለመሄድ የምታነሽብኝ? እኔ ከዚች ከተቀደሰች ሀገር የትም መሄድ እንደማልፈልግ ታውቂያለሽ። ምን ሆነሻል? አሁን አትልከፊኝ በሰንበት ምድር። ዝም ብለሽ ቡናውን አፊው። ይቅርታ አባ፣ እንደሱ እኮ ለማለት ፈልጌ አይደለም። አሁን ዝም ብለሽ ቡናውን አፊው። ያን ተከራይ ደግሞ ሂጂና ጥሪው እስቲ። እሺ ቡና ይጠጣ። መጣጣችሁ ሰላም። አንተ አዲስ ተከራይቻ? አዎ የጋሼ ልጅ ነሽ እንዴ? አዎ። እሺ ብስራት እባላለሁ። አውቃለሁ። እኔ የወጋ ቢረሳ የተወጋ አይረሳ። ለማንኛውም እናና ቡና ጠጣ። ራሹ ልጅ ነው አባይ ጠርቻለሁ። ሰላም ለዚህ ቤት። አረፍ በል ብስራት። ልጄን ተዋወቃት? ተዋወቅኳት። ያው እንግዲህ ዘንድሮ በኢንጂነሪንግ ትመረቃለች። ዋው ደስ ይላል ጋሼ። በጣም ልጅ አስተምሮ አስመርቆ ለወግ ማድረግ እንደማብቃት ምን ደስታ አለ። አንተ ጋር ስራ እንዴት ነው? ቆንጆ ነው ጋሼ። ቤቱን ለመድከው? አዎ ለምጃለሁ። አሪፍ። የትራንስፖርት ስራ እኮ ከባድ ነው። አዎ እሺ አዎ ቆንጆ ነው። ወደድኩት ጋሼ። ጠጣና ልድገማ ብስሪ። ወይ እኔ በቃ አንዴ ፉት ቤትም እንደዚህ ነው። አይ በቃ ሄሎ ይሄ ቤት ደግሞ አያሰማም። እንደው እዚህ ቤት የክፍለ ሀገር ስልክ ነው መሰለኝ። ሄሎ እንዴት ነው ቡና ተመቸ? አንቺ ልጅ ግን ያምሻል እንዴ? እኔ አባትሽ ስላሉ ነው እሺ ዝም ያልኩሽ። ልታመጣ ከፈለኩ ከዚህ ቤት ውልቅ ብላ እንድትወጣ ነው ማስደረግ። ብድሬን ካልመለስኩ ደግሞ እኔ መቅደስ አይደለሁ። ቆይ እኔና አንቺ እንተዋወቃለን እንዴ? አረ ተሳስተሽ ይሆናል። በደንብ አስታውሺ። ተይ። አረ በደንብ አስብበት፣ ያኔ ታስታውሰኛለህ። በድጋሚ ሳገኘው ደግሞ እንዲህ ጫው በበዛበት ቡና አይደለም ብድሬ የምመልሰው። ከዚህ ባሰ ነገር ሳይመጣ አሁን ከዚህ ቤት ውልቅ በል። ይወጣልሻል። እዚህ የእናንተ ብቻ ወሰነሽ እንዴ ቤት ያለው? ኖር ጋሼ ኖር።
አንድ ወዳጅ እኮ ከክፍለ ሀገር ደውሎልኝ ነው። የእኔ ቡና ቀዘቀዘ መቼም። እስቲ ሁለተኛውን ሞቅ አድርገሽ ስጪኝ። እኔ በቃ ጠጣክ? ደገም? አይ ታውቃለች። በቃ እሺ፣ እዛ ተራው ጋር መጣሁ። እሺ ወይ አጂ አይ እሺ አንቺ አሙሻል እንዴ? እንደዚህ አይነት ቀልድ ከኔ ጋር ታቆሚያለሽ? አለበዛ ላባችሽ ነው እሺ ገብቼ የምነግረው። ኧረ አባዬ አባ አንቺ ምንድን ነው የምትይው? እንድትነግረው እየጠራሁልክ ነው። አንቺ ልጅ ከኔ ምንድን ነው የምትፈልጊው? ኧረ በመድኃኒዓለም ኧረ ተይኝ በእናትሽ ተይኝ። አንቺ ልጅ ተይኝ። ከእንዳንተ አይነቱ ሰው ምን ይፈለጋል? መቼም ቢሆን አልፋታም። እሺ ቆይ ምን አርግ ነው የምትል? ምን አቅላታል? እሷማ ጤነኛም አትመስለኝ። ካልሆነ ለሼባው ለምሹክ አትሉ? አረ የማይሆን ነገር ነው። ጭራሽ ልጄን እብድ ናት አልክ ብለው ከቤቱ ያባረኝ እንዴ? በሌለ ኪራይ ቤት እና ካልሆነ ወይ ላቀናብራት እንዴ? አይቶ ጊልዶ ተሙ ታውቃለህ? የወጋ ቢረሳ የተወጋ አይረሳ ምናምን አላለችኝም? የመረን ነው። እቺ ልጅማ የሆነ ቦታ ታውቃለች ማለት ነው። በደንብ አስታውስ። የራስ ችግር ነው ማለት ነው። በቃ አረ እኔ እንጃ። አሰብኩ ግን ምንም ላስታውሳት አልቻልኩ። የኔ ማር ቆይሽ ከመጣሽ ምንድነው የሉ ፈገግታ? ወይኔ እንዴት ደስ እንዳለኝ እንዳትጠይቀኝ ዛሬ። ባልሽ ሊመጣ ነው? ኧረ አይደለም እባክሽ ብድሬ መልሼ ነው። ሴትዮ አባትሽ እያሉ መበደር ጀመርሽ? አይደለም ከዚህ በፊት የቆየ ቂም ነበረኝ። እሱ ካደረገኝ እጥፍ አድርጌ ነው የመለስኩለት። ብታይ ያምሻል እንዴ? ምንድነው የምታወሪው? ቆይ ግን የገረመኝ እሱ እንዴት አላወቀሽም? እንጂ አባቱ እንኳን አላስታወሰኝ። እሱ ካደረገኝ እጥፍ ነው ያደረኩበት። ብታይ ሴትዮ ነገሩን አብልጭ። ግን ምን ለምሳሌ የፈረደበት የታክሲ ሹፌር ነው። ልትወቅ የተነሳች አንድ መኪና አለች፣ እሷን ነው የሚነዳው። በንዴት እንዳይደፈጥጥሽ። ማ እኔን? ማን እንደሆንኩ አላወቀኝም። መቅደስ እኮ ነኝ። አንቺ በለው አንተ መቅደስ እንደዚህ አምሮባታል። ማናት ደግሞ መቅደ? ያቺ ነቻ 8ኛ ክፍል አንተ አዛ እያረክ የምታስለቅሳት። እቤት ያለችው መቅደስ ችግር ሆናብኛለች። እንኳን የ8ኛ ክፍል አላስታውስ እንዴ። ማን ነበር ያልከኝ ስሟን? መቅደስ ነቻ ያቺ አንተ። እስኪ ፎቶዋን እርፍ አስታወስካት? እሷ አይደለች እንዴ? እቺ ራሷ አይደለች እንዴ? እኮ አስታወስካት አይደል? ምን እቺ እኔ ተወጊ ነኝ አንተ ወጊ ነህ ምናምን ነገር ያለችኝ የቤቴ ጉድ አይደለች እንዴ? እንዴ እቺ ነች እንዴ? እና ከ9 ዓመት በኋላ እየተበቀለች ነው ማለት ነው። ወንድልጃ ወይ መጃዳው። እኔማ ዝም አላትም አለቃት። በይ አባቴ፣ ያለፈውን ይቅርታ ጠይቀህ በሰላም ብትኖር ነው የሚሻለው። ያለበዛ ቤትን ፈልግ። አሳያታለሁ። ማንነቴንማ ታየዋለች። ኧረ ወንድ ነች ግን እኔ ተመችታኛለች። አንቺ በሽተኛዋ እያለሽ ስለ እኔ ጤንነት ታወሪያለሽ? ቆይ ምን
ምንድነው የምፈልገው ከኔ? እሺ ህፃኗ መቅደስ አንቺ የልጅነቱን አስታውሰሽ ነው እንደዛ ያደርግሽ? አሃ ማን እንደሆንኩ አስታወስከኝ ማለት ነው? አሁን በደንብ አስታውሽሻለሁ። ከዚህ በኋላ ህፃን እጫወታለሁ ብትይ ካንቺ በላይ ነው ህፃን ሆነ። ጥሩ ያኔ ያረከኝን ከተበቀልኩ በኋላ ከዚች ቤት ምርር ብሎ ውልቅ እንድትል ነው ማድረግ። ታያለክ። ታይኛለሽ። እኔም ደግሞ ከዚህ እጥፍ ነው ማደርገው። ይኸውልሽ አይጥ ነገር ነው። እሺ ምነው ምን ነው የምትጮው? አንቺ ነሽ አይደል እንደዚህ ያደረግሽው? ያማል እንዴ? ካመመ ሐኪም ቤት ሄዳ መታከም ትችላለህ ሰውዬ። ስሜ እኮ የስራ መኪና ነው ነው እንዴ? ገና ምኑን አይተህ ሽንትን እስክትለቅ ድረስ ነው ማሰቃየ። ከፍለናው እኮ የምንኖረው በነፃ አይደለም። ፎቅ አድርገን ያላባችን አንቺ ቦዛሌዎችና ሰው መቦዘን አለበት እንዴ? ላባ የማን ምጣመጭ እዛ ተራ ላይ ያገኝሻለሁ። አንቺ እኮ አታፍሪም። ነገ ደግሞ ውሃ ከልክ ይላሉ። ኪራይ ሰብሳቢ እንዴት አመሸህ ብስራት? እንዴት ነው ስራ? እንዴት ነው? ቆንጆ ነው ያው ይመስገን። ግን ያኔ ታሳደርካት እዚህ ጋራጅ አለ አይደል? እዚህ ሰፈር እዛ አካባቢ ያሳደርኩት። እንዴት ነው ታዲያ እርሱ ጤናውት? ክብሩ ይስፋ። ሰላም ነኝ። ሰላም። አይ ቆንጆ ነው። አይ ክብሩ ይስፋ። ክብሩ ይስፋ። ራቅ ቀርቧል አባቢ። እሺ እሺ። ደህና ደሩ ጋሽ። ወዴት ነው ብስራት? ራት ቀርቧል እየተባለ ልተኛ ጋሽ ይቅርብ። አይሆንም በፍጹም። ና ና ና ልጅ። ኧረ ግድ የለም። አይሆንም ስለ አይሆንም። ና ና። ከስራ ደክሞ አይደል የመጣው? ያዝ ብስራት። እሺ ወጣ ልክስት። እሺ በደንብ ያዝ። እሺ እሺ ጋሽ ያዝኩ። እንዴት ነው? እየጣፈጠ ነው? ቆንጆ ነው ጋሽ። እኛ ቤት እኮ ብዙ ጊዜ ጨው አንጠቀምም።
እስቲ መቅደስ መቅደስ። አቤት አባ። ነይ ጨው አድርጊለት። እሺ ጋሼ እኔ እኮ አጋጣሚ ሆኖ ጨው አልበላም፣ አልወድም። ደግ አደረግ። ሐኪሞችም ጨው እኮ ጥሩ አይደለም ይላሉ። ያው ብላ አይበቃኝም ብለሽ ነው? ብላ እንጂ ቤት አይደለ እንዴ? ምንድን ነው? ከዚህ በኋላ ቤት ገብተህ ራት አትበላም። ብላ ብላ እንጂ እንዴ! የምን መሽኮርመም ነው? ወንድ ልጅ አይደለ እንዴ? ቆንጆ ነው። እና ምን ልጨምርልህ? ምንም ቆንጆ ነው። ጨምር እንጂ። አይ ጋሼ ቆንጆ እንደ ጎረምሳ ብላ እንጂ። ቆንጆ ነው ጋሼ። እናት አንድ ታፈጥሪው በእናትሽ ለለቆ አንዳች ነገር ይመስጥሽና አሁን ቶሎ ውጪ በእናትሽ። ሴትዮ ሽንት ቤት ውስጥ ቁጭ ብለሽ መጽሔት ነው ጋዜጣ ነው እያነበብሻለሽ? አንቺ ሆዳም እሺ፣ አገኝሻለሁ እኮ ይሰራልሻል። ታክሲ ለምን ቆይ አንተ አፉ በይኝ አትላት? ለምንድን ነው የምላት? አልላትም። እኔ ምን አጠፋው? እኔ ቀልዳችሁ አላማረኝም። በኋላ ጦስ ይዞብኝ እንዳይመጣ። አይ ምንም አይመጣም። ይኸውልህ ሁሌ ተዘጋጅታ ነው የምትጠብቀኝ፣ እኔም ደግሞ ተዘጋጅቼ ነው የምጠብቀኝ። ቆይ አንተ ለአባቷ ብትነግረውስ? ኧረ እባክህ ደፍራ አትናገርም። አሞ ብትናገር ምን ይመጣ? እኔ ያልደረስኩባት እሷ ነች አንዴ ምናምን የህፃን ጨዋታ የምትጫወት። እኔ አይመለከተኝም። በልና ቁርሳችን እንብላበት። እዚህ ባዶ ቤት ጨርጋት እዚህ ይዘኝ ቤት ጠፋ መሰረት እንደ እዚህ ልጅነቷን ሳታዩ ሌላ ቆይ ግን አንቺ አላበዛሽው? እኔ እንጃ፣ እሱን የሚያውቀው የተጎዳው ነው። እኔ ግን በኋላ ጋሼ ሰምቶ ጉድ እንዳትሆኝ። ማን ይነግረዋል? እራሱ ነው እንዲህ ብሎ ይነግረው። ከነገረው ከዚህ ቤት እንዳይባረር ስለሚቃ ይነግረው። ብቻ ግን ብትጠነቀቂ ነው የሚሻልሽ። ተናግሬያለሁ እኔ። የምን ነው አናቶ እናቱ አረ በእናታችሁ እስቲ አጋፉኝና ሊፍት ሰጣችኋለሁ። በዚህች መኪና ሊፍት አግኝተሽ ነው? ቆሮቆንዳ እየገፋችሁ ነው እንዴ? አንተ ሙድ ይዛሉ ቀላል ታውቃለህ። እንኳንም በመጣ በምንም አትመለስ። አረ ወይኔ በእናትሽ ማማዬን ሰደበቻት። ናሽ በደንብ ግፋ ወይ ልውረድ? ግፋ ያዝ በርታ እንደው እንጥላልጥ አይደለም፣ ቤትህ ሙሉ ነው። ያው እንግዲህ በመጠኑ ተያይዘናል። ጥሩ ነው፣ ይሳካል አንድ ቀን። ታዲያ ምን ነው ቤተሰቦች እዚህ የሉም እንዴ? የሚጠይቅህም ሰው ሲመጣ ላይ አብዛኞቹ ክፍለ ሀገር ነው የሚኖሩት ጋሼ። እንደዛ ነው? አዎ። ጥሩ ምን ነው ጋሼ? ያጨስከው ነገር አለ እንዴ? አረ ጋሼ ምንም ነገር አልተረፈም።
በይ ዋና ጨርቁ እዙት ጋሽ በገዛጅ ገደልኩት አባቴ። መቅደስ ምን አይነት ቀልድ ነው? ይቅር በልኝ አባዬ፣ ሁለተኛ አይለመደኝም። ጋሽ ካልሆነ ሆስፒታል ውሰዱት እንዴ? አይ አሁን ደህና ነኝ። ትንሽ ሳረፍበት ደግሞ ይተወኛል። አባቴ ገደልኩት። አንቺ አትጨነቂ፣ አሁን ደህና ናቸው። ይወጣላችሁ። በስራት ነፍሴን አተረፍካት እኮ እግዚአብሔር ይስጥህ። አረ ምንም አይደለም። ልጆት አይደለም መሽቷል። ግባና ተኛ። እሺ መቅደስ ግን ለምን እንዲህ ታደርጊያለሽ? አባ ውስጥ እንደነበርክ እኮ አላወኩም። እሱስ ቢሆን ወንድምሽ አይደል እንዴ? ብስሬ ይቅርታ። እሺ ችግር የለውም። በሉ ደህና ደሩ ጋሽ። አይዞት። ደህና ደሩ ልጄ፣ ደህና ደሩ ልጄ። መግዲ አይ ብስሬ። ወዴት? ወደ ክላስ? አዎ የሆነች ኤግዛም አለች፣ ወደዛ እየሄድኩ ነው። በእናትሽ ፋዘር እንዴት ሆኑ? ደህና ናቸው? ደህና ነው። ለውጥ አለው? አዎ ምንም አይደል። ፋዘር ጥሩ ሰው ናቸው። መንከባከብ አለብሽ። አንቺ ጥሩ ሰው አይደለሽም ያልከኝ ነው? እንደዛ አላልኩም፣ ግን ይኸውልሽ ሁሌ ልጅነት የለም። ፋዘርን በደንብ መንከባከብ አለብሽ። ብስሬ በነገር ላይ ነው ማታወጣ። እሱ ችግር የለውም። ሄላድ ለምን እሺ በቃ ማታ ቤት ነኝ። አንቺ በቃ እኔ ልመለስ። ምን ነው አስተማሪ ቀረ ነው የምትለው? ናታሪ ኤግዛም ቢቀር የኔ ግብዣ ይቀራል እንዴ? አረ ግቢ በእናትሽ ግቢ፣ ሻይ ቡና እንላለን። ትገርሚያለሽ ግን አለመርሳትሽ። እንዴት ረሳለሁ? ብረሳ አንተ ረሳለሁ። ታስታውሳለህ ሾኩን አድቅቃ አይኔ ውስጥ የጨመርከው? እኔ እንጃ በጣም ነው የገረምሽ። ሰኔ 30 በመጣ ቁጥር እኮ ይታግንቺ ነው በድንጋይ የምፈነክተው እያልኩ ነበር ምጠብቅ። እኔ ደግሞ እንደምትፈነክቺ ስለማቅ ሰኔ 30 አልመጣም ነበር። ቆይ ግን ብስሬ ትምህርትን አቋርጠ ነው ይህን ስራ የጀመርከው? ምን ባክሽ፣ ያው የማትሪክ ውጤቱ አልመጣም ሲል መንጃ ፍቃድ ተማርኩኝና ሾፌርና ጀመርኩኝ። አይዞህ፣ ዋናው ተስፋ ሳትቆርጥ መስራት ነው። አዎ፣ አንቺም ግን ጥሩ አባት ነው ያለሽ። አባትሽ ጥሩ ባይሆኑ ኖሮ ለዚህ አደርሽም ነበር። በጣም ነው የማመሰግነው። ያዚር ወሳህ ታክሲዬ እንዴት ነሽ? ኧረ ብስሬ የሚገርም ቀመር ነው የቀመርኩልህ አባቴ። በምን ጉዳይ? በመቅደስ ጉዳይ? አዎ። ቶ አሁንማ እኮ በቃ እርቅ ወረደ፣ ይቅር ለእግዚአብሔር ተባባልን፣ ቀላይ ተቀየረ። እንዴት እንዲህ በቀላሉ? በቃ እኔም ጥፋቴን አምኜ ይቅርታ ጠየቅኳት፣ እሷም ጥፋቷን አምና ይቅርታ ጠየቀችኝ። አሁን በጣም ሰላም ነው። ደግሞ እንዴት የዋህ እንደሆነች። ኧረ እባክህ ያን ሁሉ ዓመት እንደዛ ሙድ እያያዝክ ስታስለቅሳት ምነው የዋህነቱ አልታየም? በቃ ሰው ያጠፋል ይታረማል፣ ይሄ ያለ ነገር ነው። ሄሎ መቅዲ። ወይ እናቴ ሰላም? እሺ መጣሁ። ትንሽ መጣ። እንዴ የምረኝ ነው? በእናትህ በር ላይ ቆማለሽ። ና ጥድፊያ! ኧረ ቦንቃ መጣሁ። እሺ ጠብቀኝ። አሁን እንግዲህ ግራጁዌሽን ደርሷል። በቃ ልትቀውጡት ነው። በቃ አዎ እንደዛ ነገር እነሱ እንደዛ እያሰቡ ነው። እኔ ግን በፊትም ሳጠና ጭር ያለ ቦታ ስለምወድ ግራጁዌሽን ይለት
ጸጥ ያለ ቦታ ሂጄ ወፎች ያሉበት ንጹህ አየር የምተነፍስበት ሂጄ ቆንጆ ጊዜ ባሳለፍ ደስ ይለኛል። አንዱ ምን እንዳደረገን ታውቂያለሽ? እዛ ታክሲ ውስጥ መቼ ስማት ሰሚ ወሬ ለማለት ሆቢ ምንድነው ሲባል ተራራ መውጣት አለ። እዛ ሰፈሩ ሄደው ያዩታል። የሆነች ከትንሽ የዳገት ነው በሷ ነው ወክ የሚያደርገው ነው። አሁን በሌለ መናፈሻ ብዬ ከተማ ውስጥ እኔ ግን እስከ ዛሬ እንደዚህ አይነት ምርጫ ሰምቼ አላውቅም። በግራጁዌሽን ቀን ጭር ያለ ቦታ የተፈጥሮ ቦታ ምናምን እንደዛ ከሆነ የዛኔ እንደዛ የምታከብሪው ለምን ዛሬ አላሳይሽም? በጣም ደስ ይለኛል። ግን እንደዚህ ቦታ አለ? ታክሲ ሹፌር እኮ ነኝ። የማንገባበት ቦታ አለ እዚህ ከተማ ውስጥ? ግን እንደዚህ ቦታ አለ? ምን አገባሽ? አለ እኔ ነኝ የምወስድሽ አይደል? እሺ አሁኑን አሳይሻለሁ። እሺ እሺ፣ በጣም ደስ ይለኛል። ዋናው መስፈር የሚፈልገው ስጦታ እንዳትጠይቂኝ ግን በቃ አሳይሻለሁ። ስጦታ በዚህ ተንጣጣ ማለት ነው። እሺ እሺ አባ እንደበለም እንዴ? በጣም ያምራል። ወይኔ ፈጀሽው እኮ እንዴ! አንድ ሳልቀምስ እንዳል ላስቲኩ ልብለው። ደግ አደረኩ። ቃን ታበለ። አረ ከብቶልሻል አዲስ እናቴ ነገር አልቋል። እኔ ሳልበላ ልንከው እንዴ? ትልትይን ቁጭ በል እንጂ ሆ ሽቀስ እያለና እንዴ አጣደብሽው እኮ። እንዴት ነው አየሩ? እንንቀሳቀስ ወይስ? አዎ፣ ግን በዛች መኪና ነው የምንሄደው እንዴ? ታክሲ ነው እንደምት? አዎ። ማማዬን ቆይ ቆይ ምትስሪ ከኔና ከመኪናው አንብሮጥ ማን የሚቀድም ይመስላል? ቤቤ በማማዬማ ታቆሚያለሽ። እሺ ለነገሩ አንድ ፍሬንዳችን ምን እንዳለኝ ታውቂያለሽ? ለምን እቺ መኪና ከምትላት እንዲህ ግልብጥ አርጋት እንደ ሳፋ ለምን ልብስን አታጥብበትም አላለኝ? እውነቱን ነው። እውነቱን ነው። ታያታለሽ፣ በእግርሽ ነው መጫት። አዎ እንደዛ ነው የሚችለኝ። ሲጀመር እንደለመደብሽ እዛ ተሰለፊያታለሽ። ግን ለምን ረዳት ያቶኝም ማለት ስራ እስክትጀምሪ አንተ ይብረህ ጌራ 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 በዚህ በሴት እንትን በዚህ መኪና ላይ ማለት ነው። አንተ ብዙ ወሬ ታወራለህ። እንዴ አባትሽ ግን ባለሙያ ናቸው። አዎ በጣም። እናቴ ከሞተች በኋላ እሱ ነበር አብስሎ የሚያበላ። እኔም ከሱ ነው የለመድኩት። ምን ሆነ እናትሽ የሞተችው? እማዬ አረብ ሀገር ነበረች። ታማ ነበረ ወደዚህ ሀገር የመጣችው። እዚህ ከመጣች በኋላም ብዙ አልቆየች። ከሱ የተነሳ ነው አባዬ ስደትን በጣም አምርሮ የሚጠላው። እኔንም ለዛ ነው አትሄጂ የሚለኝ። የፈሩት ይደርሳል እንደሚባለው አንቺም ለመሄድ እያኮበኮብሽ ነው። በሽንኪ ትንሽ ቀንስ። ፍቅርና ጉርሻ ሲያጨናንቅ ነው ማለት የወሬ ነገር አይሆንልሽም አይደል? ሳትጩብ ልታወሪ ነው። ቆይ አንተ ትንሽ አታውሽኝ ያምሃል? አረ ምን አላት እቺ ትንሽ ነች። ያንቺ ፎቶ ነው እንዴ? እንዴ? አዎ ምን ነው? አንመሳሰልም ነው? ከፎቶ ጋር አዎ አትመሳሰልም። ምክንያቱም እዚህ ጋር በሜካፕ ያበደ ውበት ይታያል፣ እዚህ ጋር ደግሞ የሆነ አፈር የሆነ ውበት አያለው። ይለያያል። የምር ነው እንደው ማምጣት ቆያ ሌላ ሌላ ፋዘር ናቸው መሰለኝ። ላምጥ። ቻው ቻው።
እንዴ አልተቻልሽም። ኧረ በደንብ ነው እንጂ ጨመቅ። አዎ እሽት። አንተ ወሬን ትታግዘኛል? ኧረ በእናትሽ ስልኬ ተቋርጦ ካርድ ገዝቼ ልመጣ ነው እባክሽ። እንደዛ ነው? እሺ ተመልሰህ ትመጣታለህ። ጆ እንዴት መጣ? ሰርፕራይዝ ላደረግሽ። ሳትደውልልኝ? መች ስልክሽ ይሰራል? ኦንላይንም ከገባሽ በጣም ቆየሽ። እሱስ ልክ ነህ። ግን ሰላም። who is this is ብስራት። ጆ ተዋወቀው፣ ተከራይችን ነው። ብስሬ ይባላል። ብስሬ ፍቅረኛዬ ነው። ሰላም። ገስታውስ ይያለው ታክሲ ልጠሪልኝ ትችያለሽ? መሄድ እንችላለን እንዴ? የኔ ታክሲ እያለች ራይድ ምን ማለት ነው? እኔ እሸኛችኋለሁ እንጂ። በቃ እሺ ጆ፣ ልብስ ቀይሬ ልምጣ። ሀገራችሁ በጣም ነው የተቀየረችው። አቤት ሀገር አይደለችም ማለት ነው? አልነገርሽውም እንዴ ከታላቁ አሜሪካ መምጣቴ? ስማ ነግራኛለች። ከክል ልታራግፍ እንደመጣ ምን እንደሚያለ? ኧረ ጨዋታ ነው። ምንድነው? ሌላ ነገር ተጫወቱ እንጂ። አይዶ ስራ ነው እናት። ምን ልትከፍል ነው አንተ? ልከፍል ነው። ምን ችግር አለ? ከየት ታመጣለህ? እንዴት ሰራተኛ ነኝ እኮ አይደል? ተው እስቲ ቁብን ጣል አድርግና ለማድረግ ሞክር። ይሄን ይከፍላል አታስብ። ይሄ እንዴት እንደናፈቅሽኝ ነው ቆንጆ። አዎ ግን ሳትነግረኝ እንዴት መጣ? ስልክም አታነሺው። በዛ ላይ ዋትስአፕ ላይም ኤፍቢ ላይም መጣሁሽ። ቀጥ ብዬ መጣሁ። እሱስ ልክ ነህ። ጥናት እኮ በዝቶብኝ ለዛ ነው። ለምን የምትጨናነቂው? ነገ እኮ ይዤሽ የምሄድ ሰው ነኝ። ሳትጨናነቂ ፈታ ብለሽ አትማሪም እንዴ? በቃ ልሂድ። ወዴት ነው የምትሄጂው? ዛሬማ አብረን ነው የምናድረው። አይ ላባይም አልነገርኩትም። መሄድ አለብኝ። አይኮልሄም። እኔ እደውልላቸዋለሁ። አያሳስብሽ። እኔም ስራ ስላለብኝ መሄድ አለብኝ። በፍጹም እዚህ ነው የምታድሪው? አይ መሄድ አለብኝ። ኦኬ አይ ዶንት ኬር ዩ ካን ጎ። አባዬ እንዴት ዋልክ አባቢ? እንዴት ዋልሽ የኔ ልጅ? አለሁ እግዚአብሔር ይመስገን። ዮሐንስ ሰላም ብሎሃል? ደወለ? እንዴት ነው? ደህና ነው? አይ መጥቶ ነው። ምን ነው ታዲያ መጥቶ ሰላም ሳይለኝ? መጥቶ ነበር። አንተ የለህም ነበር አባቢ። እንዴት ነው ታዲያ ተስማማው? አዎ አታውቀውም ብታየው። እውነት? በእውነት። እና አመጣጡ ይዞሽ ሊሄድ ነው? እንደዛ ነገር። አይ ልጄ ምን አለሽ ብትይ ይሄን የሚያህል ግቢ ያንቺው ነው። ምን አለ ተነጋግራችሁ እዚህ ብትሆኑ። እኔንስ ያለ ደጋፊ ለምን ታስቀርኛለሽ? እኔ እንኳን እሺ ብለህ እሱ እሺ የሚል አይመስለኝም አባቢ። አንቺ እሺ በይ እንጂ እሱን እንኳን አንቺ ታሳምኘዋለሽ። እምቢ ካለም ደግሞ የራሱ ጉዳይ። እንዴ እኔ አባትሽ ለሸበላ ልጅ ነው የምልሽ። አስብበታለሁ። አስቢበት። እንደውም ከቻልሽ ነገ ቅጠሪውና በዚህ ጉዳይ እናወራበት። እሺ እቀጥረዋለሁ። አንተ ግን እንዴት ዋልክ? ደህና ነኝ። ምን እያደረክ ነው? የዚህ የግቢውን የቤት ኪራይ የመብራት ሂሳብ እየሰራሁላቸው። አይ ጥሩ ስራ ይዛል። በቃ ልግባና ልብስ ልቀይር። አረፍ በይ። ግቢ።
ይሄን ክላስ እንደምንም ተገላገል ነው። መመረቅ ብቻ ትንሽ ጊዜ እኮ ነው የቀረ። ቀስ እያላለቀ አንቺም ወደ አሜሪካ ጆግ እንደና ነው? ትናንትና ወዲያ አግኝቼው ነበር። ትናንት በስልክ አገኘሁት። ዛሬ ታገኘዋለሽ? አዎ አባዬ ይዘሽው ነይ ብሎኛል። አባትና ፍቅረኛ ሊፋጠጡ ነው። የአባዬ ጉዳይ ግን በጣም እያስጨነቀኝ ነው። ምን ነው? አትሄጂም እያለ። ስለዚህ ከሁለት አንዱን ማሳመን ይጠበቅብሻል ማለት ነው። አዎ ግድ ነው። አባዬን ማሳመን በጣም ከባድ ነው። የማዬ ሞት ከስንት ጊዜ በኋላ አንስቶ ያለኝ አማራጭ ጆን ማሳመንና እዚህ እንድንኖር ማድረግ ነው። ብቻ ግን አንቺ ተረጋግተሽ በትዕግስት ወስኝ። ብስሬ ግን ደህና ነው? ጆ ከመጣ በኋላ ግን ፊቱ ትንሽ ተቀያይሯል። ሳይወድሽ አይቀርም። ኧረ አይደለም። ይሄ እኮ ስትቀራረብ የሚፈጠን ስሜት ነው። ወይ ስንጥበሽና እዚህ ቅሬ። አንቺስ ግን? እኔ ምን ወደሻ? አይ ከሱ ጋር ሰውን ደስ ይለኛል። በዚህ ላይ ያሳዝነኛል። ኧረ ያሳዝንሻል? ኧረ መቅዲ ነው በጣም ያሳዝንሽ የለ እንዴ? አይዞሽ እናቴ። ሄለው 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 አጅሬው እንዴ ምን ሆነ ነው የቀረዘስከው? አጭንም እንደ ቆይ አንተ እባክህ ጥሩ ሙድ ላይ አይደለሁ። ምነው ከመቅደስ ጋር ተጣላችሁ እንዴ? ሳይሆን ውጪ የነበረው ፍቅረኛ አገር ውስጥ ገባ። እናንተ ታዲያ ምን ቤት ነህ? መቀናቱ እንዳይሆን ብቻ እና ሰው አይደለሁ እንዴ? ለምንድን ነው ማልቀ ነው? ወይ ፍቅር አለ ዘፋኙ። ከመቼ ጀምሮ ነው ቆይ አንተ ፍቅር መጫወት የጀመርከው? እንጃ አላውቅም፣ ግን በቃ እንደማጣት ሲገባኝ እየተረበሽኩ ነው። በል ታዲያ ለምን አትነግራትም? እሷ እኮ ለእኔ ምንም ስሜት የላትም። አንተ እሱን በምን ታውቃለህ? ቆይ የሆድህን ተናግረህ የመሸበት ማደር ነው። ደግሞ ዲያስፖራው ስለመጣ ከመጠቅለሉ በፊት የሆድህን ተናግረህ አፈቹ ብታረግ ነው የሚቀልህ። እኔ ወንድም እኔ ተናግሬያለሁ። በቃ እባክህ ደብሮኛል፣ ገብቼ ልተኛ። ወደ እናንተ የምትሄደው? ወደ እናንተው ጋር ነኝ። በዛው ድሮፕ ታረገኛል። ያው ዛሬስ ቢሆን አንተ መቼ ደወልክ? እኔ አይደለ የደወልኩት? አንቺ ክላስ ስራ እያልሽ እኮ እያስጠበቅሽኝ ነው። ጨርሰሽ እስክትመጪ እየጠበቅኩሽ ነው። ኦኬ። አዲስ አበባ እንዴት አየሃት? ዋው አዲስ አበባ በጣም ተለውጣለች። ፎቆቹ፣ መኪኖቹ፣ አብሶ ሴቶቹ በጣም ነው የሚያምሩት። እኔ የምልህ ጆ አንድ ነገር ላማክርህ ነበር ጆ። ስለምን ጉዳይ? አባቴን ጥዬ መሄድ አልችልም። ሲምፕል ኖ ፕሮብሌም። እና እሺ አልከኝ ማለት ነው? ኖ መጀመሪያ እኔና አንቺ እንሄዳለን፣ ከዛ እሳቸው ይመጣሉ። እንደዛም አይሆንም። እሱ እኮ እዚሁ ተጋብተን አብረን እንድንኖር ነው የሚፈልገው። እዚህ ምን አለ? እኔ ደግሞ ፈልገው እዛ ሄደን አብረን ልጆቻችን እንድናፈራ ነው። እዚህ ምን አለ? ምንም ነገር የለም። እሺ እንደዛ ከሆነ ዛሬ ሄደን ከአባዬ ጋር ቆንጆ ጊዜ እናሳልፍና ልናሳምነው እንሞክራለን። ሶሪ ስዊቲ፣ ዛሬ እንኳን አልችልም። ከጓደኞች ጋር ቀጠሮ አለኝ። ከእነሱ ጋር ትንሽ ጊዜ ማሳለፍ አለብኝ። ወይ ካልሆነ ነገር እናድርገው። በቃ እሺ። በስርዓት ግባ። ደህና ነህ? እንዴት ነህ ልጅ? በስርዓት ስራም የለም እንዴ? አለ፣ ያው ትንሽ ልረፍ ብዬ ነው። ደግሞ በዚህ እድሜ የምን ማለፍ ነው? ሰራ ማድረግ ነው እንጂ። ደግሞ ምንድን ነው ያዝከው በእጅ? ያው አባቴ ማረንም ለጨዋታ ያህል። ምንድን ነው? ጠጅ ነው ጋሽ። እውነት? አዎ፣ ካልሆነ ልመልሰው።
እግዚአብሔር ያክብርህ። ተኮ የተባረክ ልጅ ነህ። ወይ ጠጅ ከስንት ጊዜ በኋላ ተገናኘን። ሂድ እስቲ ግባና ጓዳ ለእኔም ላንተን ብርጭቆ ይዘና። እሺ ጋሽ እንዴት ነሽ? ዮሐንስ ታዲያ የት አለ? አልተመቸውም አባዬ፣ ነገ ይመጣል። ቀረበት። ቢመጣ ይሄን የመሰለ ጠጅ ጠጣ ነበር። ጠጁ ኬት መጥቶ ነው? እድሜ ለብስራት። እንዴ ብስሬ፣ አባዬ ጠጅ እንደሚወድ እንዴት አወቅ? እንዴት አያውቅም? ልጅ አይደለ እንዴ? እና ምን አለሽ ዮሐንስ? አይ አባዬ፣ የሚሆን ነገር አይደለም። እሱ በጭራሽ እዚህ ሀገር መኖር አይፈልግም። አንቺ ምን አልሽ? ምን ወሰንሽ? ምንም አላልኩት። እንደኔ እዚህ ተጋብታችሁ ብትኖሩ ሁሉን ነገር እኔ እሸፍናለሁ። ቤቱም አለ፣ መጋዘኑም አለ። አይ አልፈልግም፣ እዚህ አልኖርም የሚል ከሆነ የራሱ ጉዳይ። እኔ አንዱ ሸበላ ድርሻለሁ። እሺ እነግረዋለሁ አባዬ። አስቢበት። ግን እኔ ያልኩትን ትተሽ እሱ የሚልሽን ከሰማሽ ግን ይኸውልሽ መቃብሬ ላይ አትቆሚያት። እሺ አስተካክላለሁ አባዬ። እሺ ምን አሰብሽ? እኔ እንጃ፣ የማድርገው ነገር በጣም ግራ ገብቶኛል። አይዞሽ፣ ነገሮችን ሰከን ብለሽ ታስቢበት ጥሩ ነው። እሺ በጣም ነው ማመሰግነው እስሬ። እኔ ምን አረኩልሽ? ይልቅ የጮኛሽ እምቢ ካለ ንገሪኝ እሺ? ለኔ ማለት ምን ልታረገው ነው? እንደዚህ ነው አንጠልጥዬ ማመጣልሽ ጉብ ማረገው እዚህ። ቀለዳኩም ታል በቃ የሆነ ነገር ማድረግ አለብኝ። ልክ ነህ። የሆነ ነገርማ ማድረግ አለብህ። ሳይውል ሳያድር እንደምትወዳትና እንደምታፈቅራት መናገር አለብህ። እሺ ምን ብዬ ነው የምነግራት? ወድሻለሁ ና አፍቅሬሻለሁ ና ምን አፍቅረ እንደማታውቅ ትሆናለህ። እሱ ሳይሆን እኮ እኔ እንደማፈቅራት ካወቀች ይበልጥ ትጠላኛለች ብዬ ነው የፈራሁት። ተገላገልካ። በቃ አርፈ ቁጭ ትላለህ። የምንጣጣ መብዛት ሰላም
ሰሞኑን ስደውልልህ ስልክ አይሰራም። ግቢም የለህም፣ ጠፍተሃል። ደህና ነኝ። ያው አለመመቸት ይሆናል። ሰሞኑን ችግር አለ? እየጠፋህ እኮ ነው። እየራከኝ ነው። ኧረ አልሸሸሁሽ። ካልኪውን ለውጥ ግን በዝቷል። ሰዎች እንደ ተለወጥሽባቸው ያወራሉ፣ ግን በእነሱ ምክንያት እንደ ተለወጥሽ ግን አይገባቸው። መጀመሪያ በደንብ ስንቀራረብ እየወደድኩሽ እያፈቀርኩሽ መጣሁ። ከነገ ዛሬ እነግራታለሁ እያልኩኝ ሳስብ ደግሞ ፍቅረኛሽ ጆኒ መጣ። አሁን እኔ ነኝ ወደ ህይወታችሁ የመጣሁት። እኔው ራሴ ከህይወታችሁ እወጣለሁ። ቆይ እስከ ዛሬ ያልነገርከኝ እሱ ሲመጣ ነው የምትነግረኝ? መልካሙን ሁሉ እመኝላችኋለሁ። ማሬ ግን ለምዶ ሰሞኑን ግቢ ማትመጪው ወይስ ገና ለገና ሄዳለሁ ብለሽ ነው? ባክሽ በጣም ደብሮኛል። ጥሩ ሙድ ላይ አይደለሁም ያለሁት። ምን ሆንሽ? በአንድ በኩል አባዬ፣ በሌላ በኩል ደግሞ ዮሐንስ። በጣም ጭንቅ ብሎኛል። ዮሐንስ አልሄድም አለሽ እንዴ? አዎ፣ አባዬ ደግሞ ሬሳይ ላይ ተረማምደሽ ካልሆነ እያለ ነው። በሌላ በኩል ደግሞ ብስሬ ምን ሆነ? ምን እሱ አፈቀርኩሽ ምናምን ነው የሚለው። ጠርጥሬ ነበረ እና ግን ምን አልሽ? ምንም አላልኩት። አንቺ ታዲያ ምን ያሰብሽ? ወይ ከብስሬ ጋር እዚህ ወይ ከጆ ጋር አሜሪካ? ባክሽ ግራ ገብቶኛል። እንደማደርግ አላውቅም። ቀይ ግን ስለ ብስሬ ምን ታስቢያለሽ? ማለት ወደሻል? ከነገረኝ በኋላ ከሱ ውጭ ምንም ማስበው ነገር የለም። የእውነት ወደሻል ማለት ነው? ብቻ ግን ሁለቱንም ታይና አባትሽን እንዳታስከፊ አስበሽ ወስኚ። ዋናው ነገር የአባትሽ ጉዳይ ነው። እሺ። ሰላም ዮሐንስ፣ እሱ ነው ታወቀው። እውነት ዮሐንስ አባት። እንኳን ደህና መጣ። ስላገኘው ደስ ብሎኛል። እኔም በጣም ደስ ብሎኛል። አረፍ በል እንዴ። አንቺ ትቀመጫለሽ እንዴ? እንግዳ ሲመጣ በየሆነ ምግብ ነገር ይዘሽ ነኝ እንጂ። እሺ አባዬ፣ መጣሁ። እሺ፣ ሀገሩን ለመድከው? ሀገሩን እንኳን ለምጄዋለሁ። ትንሽ ግን ሰው ማለት አልገባኝም። ያው ገና ለገና ዲያስፖራ ነው ብለው ዝም ብለው ያፈጣሉ ሰዎች። ታዲያ አንተ ዲያስፖራነትን ለጥፈ ነው እንዴ የምትዞረው? ኖ ጋሼ፣ እንደዛ ማለት አይደለም። ያው እኛ ከውጭ የመጣን ሰዎች አለባበሳችን ይለያል። ከዛ ውጭ ደግሞ የምንቀባው ሽቶ እንኳን ከየት እንደመጣን ነው የሚናገረው። ሰው ደግሞ ዝም ብሎ ነው የሚያፈጠው። ከየትም መጣ ከየትም አንተ ኢትዮጵያዊ ነህ። የኢትዮጵያዊ ደግሞ ባህል አለባበስ አለ። እሱን ለብሳ አሳያቸውና እሱን ለብሰ ስትወጣ የኢትዮጵያዊ ነው ብለው ያምኗል። አይሻልም? እዚህ ጎረቤት ለቅሶ አለና እዛ ምሽቼ እመጣለሁ። እየተጫወቅ ጠብቃት። እሺ።
ጋሼ ደህና ነሽ? ሰላም ነው? እንደምን አመሽ? እንዴት? ምን ነው ጠፋ? በሰላም ነው? ትንሽ ስራ በዛና ለዛ ነው ጋሼ። ጥሩ ግባ እስቲ ቤት። መቅደስም አለች፣ ፍቅረኛዋም መጥቷል። ተዋወቀው ሄደ። አሀ ይዛው መጣች? ሄዳ ትተዋወቀው። አይ ጋሼ በባዶ እጅ ትንሽ ሌላ ቀን ይሻላል። በቃ ገብተህ ረፍ። እኔም እዚህ ለቅሶ ደርሼ ልምጣ። እሺ ጋሼ። አባይስ አሁን ለቅሶ ሊወጡ የባጢ ቁጡን ስታወራ ብቻ አስደብረው እንዳየው። ማ እኔ ጆ ታውቂኛለሽ እኮ ብዙዎችን በወሬ እንደማማልላቸው። እሺ ቆይ አወራችሁ? ስለምን ነው? ስለሚሄዱ ጉዳይ። ምን ማውራት ያስፈልገዋል? መጀመሪያ እኔና አንቺ እንሄዳለን፣ ከዛ በኋላ ደግሞ አባትሽ ይመጣል። እንዴ ያማል እንዴ? እዚህ ድረስ የመጣው ከአባዬ ጋር ስለሚሄዱ ጉዳይ ለማውራት አይደል? እሺ በቃ አትናደጂ፣ ሲመጣ እነግራቸዋለሁ። እንዴ ያማል እንዴ? አባቴ ቤት ውስጥ እኮ ነን። እንዴ አባትሽ እኮ የሉም። ለዛውን ክፍልሽን ብታሳይኝ ደስ ይለኛል። አንተ ስርዓት የሚባል ነገር አልፈጠረብህም። ስርዓት የሚባል ነገር አለ። እሺ በልበል ተነስ ልሸኝ። ራሱስ እራቱ ይቅርብህ ነው። ወደ ሩም ልሸኝ። ምንሽ ደግሞ ፍሬንዳ አፓቻ ሰውዬው መጥቶልሃል እባክህ። የትኛው ሰውዬ? የመቅደስ ፍቅረኛ ነው የውጭ የነበረው። እናንተ ምን አገባ? እንዴት ነው ምን አገባኝ? የማፈቅራትን ልጅ ከወንድ ጋር እያየኋት። እኔ ቆይ የሚገርመኝ እሷ ታፍቅራት አታፍቅራት በምን ታውቃለች? ካልነገርካት እሷ ጠንቋይ ነች። አንተ ቀስ በል እስኪ፣ እዚህ ጋር እኮ ነው ቤቱ። ቆይ በምን ታውቃለች? እኔ እንጃ። ምንድን ነው ብቻ ከዚህ ቤት ልውጣ። እንዴ ሰውዬ፣ በዚህ በጠፋ ቤት ከዚህ ቤት እለቃለሁ ብለህ ጉድ እንዳትሆን። አልችልም። እንደዚህ ፊት ለፊት እያዩ መቃጠል አልችልም። መውጣት አለብኝ። አይመለከተኝም። እኔ አሁን ጥቅቅሬ ደክሞኝ ነው የመጣሁት። እዚህ ቤት ላድር ነው። ጥቂት ምናምን አልፈልግም። ራስህ ደህና ደር። ታድለ እንዴ ፍቅረኛሽ ሄደ እንዴ? አዎ ሄደ። አባ አቤት።
አስቀየመህ እንዴ? ኧረ በፍጹም። እኔ የምለው ከዚህ ልጅ ጋር ግን ለመኖር አንቺ በደንብ ተዘጋጅተሻል? እኔ እንጃ። ይኸውልሽ ልጄ፣ በችኮላና በግብታዊነት የምትወስኙ ውሳኔ በኋላ በህይወትሽ ላይ ትልቅ ችግር ያመጣል። ስለዚህ በደንብ አስቢ። እሺ። ታውቂያለሽ ደግሞ አንዷ ልጅ ነሽ እኮ ከዓይኔ እንድትርቂ አልፈልግም። አረፍ ልበል እስቲ። ኧረ ተው ግን አንተ ልጅ ተው፣ ተረጋጋ። ተው እዛ ገጠር ድረስ ከምትሄድ ትንሽ እኔ ጋር አረፍ ብለህ ብትረጋጋ ይሻላል፣ ብታስብበት አይሻልም? አይ አይሻለኝም። ምንም እዚህ ያተረፍኩት ጭንቀት ብቻ ነው። እሺ ቆይ ታክሲውስ? አንተ አለ አይደል እንዴ? አንተ ምን ትሰራለህ? እኔ ግን ትንሽ ብታስብበት ባይ ነው። አይ አሰብኩበት፣ በቃ ወስኛለሁ። አይሆነኝም እዚህ በቃ ሰብሰብ አድርግልኝ እቃዎቹን። እኔ ጋሼን ተሰናብቼ ልምጣ። በቃ ምን አገባኝ በኋላ ግን ያው አያገባኝ። አሁን አስተካኪ እንዳይለኝ አስተካክል ምናምን ይላል። ምን ሆነሽ ነው ስልክሽ የማይሰራው? እዚህ መምጣት አቁመሻል። ሆራ ፕሮ አም ሶሪ ጆ፣ መሄድ እንደማልችል ነግሮኝ የመጣሁት። What do you say? እኔ እኮ ከዛ ድረስ የመጣሁት አንቺን ለማግባትና ለመውሰድ ነው። ያምሻል እንዴ? እኔ አባዬን ጥዬ መሄድ አልችልም። በዚህ ላይ ደግሞ ሳላስበው ከሌላ ሰው ፍቅር ይዞ What? የምትናገሩኝ ምን ታውቂያለሽ? በጣም ነው ማዝናቸው። መሄድ አለብኝ። ግባ በስርዓት ግባ። እሺ ደህና ነህ ጋሽ? እንደምን አመሸህ? ደህና። ምን እግር ጣለ? ያው እንደሚያውቁት ቤተሰቦቼ ክፍለ ሀገር ነው የሚኖሩት እና እነሱን ለመጠየቅ ስለሚሄድ ልሰናበቱት ነው የመጣሁት። እንዴ ምን ነው አስከፋን እንዴ? አይ አይደለም። የክራዩ ዋጋ በዛ? አይ እንደሱም አይደለም ጋሼ፣ የቤተሰብ ጉዳይ ስለሆነ ነው። ለዛ ነው ጋሼ። እንደዛ ነው። እና እቃውን መኪናዋም ስለማትችለው ግማሹን ወስዷለሁ። ሰሞኑን ሚኪ መጥቶ ሌሎቹን ይጭናቸዋል። ጥሩ ጥሩ። ደግሞ እየመጣ ጠይቀኝ። እሺ እሺ። በል ሰላም ግባ። ምንሽ ነው? የተፈጠረ ችግር አለ እንዴ? በስሬ እኮ ጥሎኝ ሄደ። ማለት አልገባኝም። ትናንትና ነው ቤት የለቀቀው። ክፍለ ሀገር ቤተሰቦች ጋር ሄዱ። እና አልደወልሽለት? ኧረ በተደጋጋሚ ደውዬለታለሁ።
ግን ስልኩ አይሰራም። በቃ ተረጋጊማ፣ ሁሉም ነገር ለበጎ ነው። እሺ ምን ይፈጠር? መቅዲያችን እንዴት ነው? ሀይ ሚኪ፣ ዛሬ ምን ነገር ጣለ? ያው የብስሬን የቀሩ እቃዎች ሊወስድለት መጥቼ። ብስሬ ግን ሰላም ነው? ምን ነው ሻው ሳይለኝ ሄደው? ምን ይሆናል ብለሽ ነው? ድንገት እኮ ስለሄደ ነው። ስደውልለትም እኮ ስልኩ አይሰራም። እዴ የሄደበት ሀገር የመጨረሻ ጫካ በይው እኮ ምንም አይነት ኔትወርክ የለም። እሺ አንድ ነገር ላስቸግር? ምን ችግር አለው? የምችለው ከሆነ በጣም እንደምወደው እንደማፈቅረው ንገርልኝ። አይዞሽ፣ በቃ ችግር የለም። እሺ አመሰግናለሁ ሚኪ። ይመችው። አንተ ያማል እንዴ? ቆይ ምን አይቀልድ ነው የምትቀልደው? ጭቃ ልቀፊ ነው ብስሬ? ብስሬ